ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹን 39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንደሚካሄድ አስፈላጊውን ዝግጅት ማድረጉን የኢትዮጵያ ፌዴራል ፖሊስ አስታወቀ። በኢትዮጵያ አየር ኃይል 90ኛ ዓመት ምስረታ በዓል አከባበር ላይ መሳተፋችን ግንኙነታችንን ለማደስ መልካም አጋጣሚ ፈጥሯል ሲሉ የዩናይትድ ስቴትስ የአፍሪካ አዛዥ ጄኔራል ዳግዊን አርያም ገለጹ። የኢትዮጵያ ዘላቂ የንጹህ መጠጥ ውሃ አቅርቦትና ጤናማ ምህዳር ግንባታ ውጤቶች ለአህጉራዊ አጀንዳ 2063 ግቦች ስኬት ወሳኝ ድርሻ እንደሚኖራቸው የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ገለጹ። ዜናዎቹን በዝርዝር ይዘን ቀርበናል። ከዜናዎቹ ጋር ዘሪሁን በየነ ነኝ። አብራችሁን ቆዩ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንደሚካሄድ አስፈላጊውን ዝግጅት ማድረጉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል መላኩ ፋንታ ከኢዜአ ጋር በነበራቸው ቆይታ አዲስ አበባ የምታስተናግዳቸው ታላላቅ ዓለም አቀፍ ስብሰባዎች በስኬት እንዲጠናቀቁ ተቋሙ በቁርጠኝነት እየሰራ መሆኑን ገልጸዋል። ባለፉት 6 ወራት በርካታ የሀገራት መሪዎች፣ የዓለም አቀፍ ድርጅት ኃላፊዎችና ከፍተኛ ዲፕሎማቶች የተሳተፉባቸው ስብሰባዎች በመዲናዋ መካሄዳቸውን አስታውሰዋል። እነዚህ መድረኮች ያለምንም ችግር በስኬት መጠናቀቃቸው የፖሊስን እና የሌሎች የጸጥታ ተቋማትን የዝግጁነት ደረጃ የሚያሳይ መሆኑን ጠቁመዋል። 39ኛው የአፍሪካ ህብረት ጉባኤ በመዲናችን አዲስ አበባ በስኬት ለማካሄድ ከጉባኤው በፊት መከናወን ያለባቸው የቅድመ ዝግጅት ተግባራት በውጤታማነት መፈጸማቸውን ገልጸዋል። ለጉባኤው ወደ አዲስ አበባ የሚመጡ የበርካታ ሀገራት መሪዎችና እንግዶች ደህንነት በአስተማማኝ ሁኔታ መጠበቅ፣ የትራፊክና የጸጥታ እንቅስቃሴ ማቀናጀት ቁልፍ ጉዳይ መሆኑን ተናግረዋል። ከሌሎች የጸጥታ አካላት ጋር በመቀናጀት የአገሪቱን ገጽታ በሚመጥን መልኩ ለጉባኤው ስኬታማነት የጸጥታና የደህንነት ስራዎች በተደራጀ አግባብ እንደሚከናወኑም አረጋግጠዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም በአዲስ አበባ የህብረቱ ዋና መስሪያ ቤት እንደሚካሄድ ይታወቃል። በኢትዮጵያ አየር ኃይል 90ኛ ዓመት ምስረታ በዓል አከባበር ላይ መሳተፋችን ግንኙነታችንን ለማደስ መልካም አጋጣሚ ፈጥሯል ሲሉ የዩናይትድ ስቴትስ የአፍሪካ አዛዥ ጄኔራል ዳግዊን አርያም ገለጹ። መከላከያ ሚኒስቴር ኢንጂነር አይሻ መሐመድ የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጄኔራል ዳግዊን አርኤም አንደርሰንን ተቀብለው አነጋግረዋል። በዚህ ወቅትም በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ለማሳደግ በሚቻልባቸው ጉዳዮች ላይ መከሩ ሲሆን የጋራ መግለጫም ሰጥተዋል። ኢንጂነር አይሻ መሐመድ በውይይታቸው ሁለቱ ሀገራት የቆዩ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ አጋርነት በማሳደግ እኩል ተጠቃሚነትን ለማረጋገጥ እንደሚሰሩ መስማማታቸውን ተናግረዋል። በተጨማሪም በሰላምና በጸጥታ ጉዳዮች ላይ በጋራ ለመስራት መግባባት ላይ መድረሳቸውንና የሁለቱን ሀገራት ብሔራዊ ጥቅም ለማስጠበቅ አሸባሪነትን በጋራ ለመዋጋት መስማማታቸውንም ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ ዩኤስ አፍሪኮም አዛዥ ጄኔራል ዳግዊን አርኤም አንደርሰን በበኩላቸው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል 90ኛ ዓመት ምስረታ በዓል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫቸው ጠቅሰዋል። ጉብኝቱ በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለቱን ሀገራት ግንኙነት ለማጠናከር ትልቅ አጋጣሚ ስለመፍጠሩ መግለጻቸውን ኢዜአ ከመከላከያ ኦንላይን ሚዲያ ያገኘው መረጃ ያመላክታል። የኢትዮጵያ ዘላቂ የንጹህ መጠጥ ውሃ አቅርቦትና ጤናማ ምህዳር ግንባታ ውጤቶች ለአህጉራዊ አጀንዳ 2063 ግቦች ስኬት ወሳኝ ድርሻ እንደሚኖራቸው የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ገለጹ። የዘንድሮ 39ኛ የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከየካቲት 7 እስከ 8 2018 ዓ.ም በአዲስ አበባ ይካሄዳል። የውሃና ኢነርጂ ሚኒስቴር ኢንጂነር ዶክተር ሀብታሙ ኢተፋ ለኢዜአ እንዳሉት የኢትዮጵያ የንጹህ ውሃና የኃይል አቅርቦት የልማት ስኬቶች ከአፍሪካ ህብረት አጀንዳዎች ጋር ተጣጥመው እየተተገበሩ ነው። በንጹህ መጠጥ ውሃና ኃይል አቅርቦት እንዲሁም በዜጎች ጤናማ የመኖሪያ ምህዳር ግንባታ መስክ በአህጉራዊና ዓለም አቀፋዊ ዘላቂ ልማት ግቦች ጋር ተሰላስለው የሚተገበሩ መሆናቸውን ገልጸዋል። ላብነትም
ኢትዮጵያ በዘላቂ የልማት ግቦች መነሻነት ከ80 ሚሊዮን በላይ ዜጎቿን የንጹህ መጠጥ ውሃ ተጠቃሚ ማድረግ እንደቻለች አስረድተዋል። በ2030 ዓ.ም እቅድም ሁሉም ኢትዮጵያውያን በቤታቸው ወይም በአቅራቢያቸው የንጹህ መጠጥ ውሃ ተጠቃሚ ማድረግ የሚያስችል ስኬታማ ስራ እየተሰራ መሆኑን ተናግረዋል። የአየር ንብረት ለውጥ ተጽዕኖ ተጋላጭ በሆኑ የኢትዮጵያ አካባቢዎችም በመንግስትና በፕሮጀክት በጀት ድርቅን የሚቋቋም አስደናቂ የንጹህ መጠጥ ውሃ አቅርቦት መሰረተ ልማት መገንባቱን አስታውቀዋል። በኃይል አቅርቦት ዘርፍም የኃይል አማራጭ ልማትን በማስፋት በከተማና ገጠር ከስነ ምህዳር ደህንነት ጋር የተጣጣመ አመርቂ ውጤት እየተመዘገበ እንደሚገኝ አንስተዋል። የኢትዮጵያ የዘላቂ ልማት ግቦች ስኬታማ ጉዞም የአየር ንብረት ተጽዕኖን በመቀነስ አህጉራዊና ዓለም አቀፋዊ አጀንዳዎችን እውን እንዲሆኑ ለማስቻል ከፍተኛ ሚና እየተወጣ መሆኑን አንስተዋል። በአፍሪካ ህብረት አጀንዳ መነሻነት የተሰሩ የንጹህ መጠጥ ውሃ አቅርቦትና የጽዱ ኢትዮጵያ ሀገር አቀፍ ንቅናቄ የከተሞችን ጽዳትና ውበት በመጠበቅ የዜጎችን ጤናማ የኑሮ ምህዳር እያጎናጸፈ መሆኑን ገልጸዋል። በህብረቱ የመሪዎች ጉባኤም ኢትዮጵያ በውሃ ደህንነትና ንጽህናቸው የተጠበቁ ከተሞችን ለመገንባት ያስመዘገበችውን ስኬት በተሞክሮነት ለማጋራት እንደሚሰራ አንስተዋል። ደግሞዋለው በህብረቱ የመሪዎች ጉባኤም ኢትዮጵያ በውሃ ደህንነትና ንጽህናቸው የተጠበቁ ከተሞችን ለመገንባት ያስመዘገበችውን ስኬት በተሞክሮነት ለማጋራት እንደሚሰራ አንስተዋል። ዜናው አበቃ። ሰላም ቆዩ።